إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار نسأل الله لنا ولكم النجاة من كل بدعة وضلالة ونستعيذ بالله من سخطه وعذابه والنار أيها المسلمون عباد الله إن العباد بحاجة ماسة إلى خالقهم سبحانه وتعالى فلا غنى للخلق عن الخالق عز وجل እንግዲህ በአላህ ፍቃድ ርዕሱ ላይ እንደተመለከታችሁት የአላህ ስብሓነሁ ወተዓላ ጥበቃ ለባሪያው በሚል የተዘጋጀ ትምህርት ነው። እንደሚታወቀው እያንዳንዱ ሰው የአላህ ስብሓነሁ ወተዓላ ጥበቃ ያስፈልገዋል። ለቅጽበት ያህል እንኳን ከአላህ ስብሓነሁ ወተዓላ ጥበቃ ውጭ ሊሆን የሰው ልጅ አይችልም። አላህ ስብሓነሁ ወተዓላ ምን ይላል? ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ፣ እናንተ ሰዎች ሆይ እናንተ ወደ አላህ ከጃዮች ናቸው። አላህ ከእናንተ አይከጅልም፣ እናንተ ግን እርሱን የምትከጅሉ ናችሁ። ወላሁ ሁወል ገኒይ፣ አላህ የተብቃቃ ነው። አልሐሚድ፣ ምስጉን የሆነ አምላክ ነው። ከዛሊክ አላህ ስብሓነሁ ወተዓላ እኛን እዚህች ምድር ላይ ሲያስገኘን ለትልቅ ዓላማ እንደሆነ ይታወቃል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። ሰውንም ሆነ ጅንን ያስገኘሁት ይላል አላህ ስብሓነሁ ወተዓላ፣ የፈጠርኩት እኔም በብቸኝነት እንዲያመልክ ነው እንጂ እንዲያበሉኝም እንዲያጠጡኝም አይደለም። አላህ ስብሓነሁ ወተዓላ እጅግ ሲሳይ ሰጪ አምላክ መሆኑን፣ ቀውይ መሆኑን፣ ሀያል መሆኑን አላህ ስብሓነሁ ወተዓላ ይናገራል። ኢዘን ወልኸልቁ ሙፍተቂሩነ ኢለላህ፣ ሰዎች በአጠቃላይ ፍጡራኖች ከአላህ ከጃይ ናቸው። አላህ ስብሓነሁ ወተዓላ ከነሱ የሚከጅል አይደለም ማለት ነው። ይህንን የሚያሳዩ የቁርአን አናቅስቶች እጅግ በርካታ ናቸው። ከሐዲስ ደግሞ ቢኢዝኒላህ አንዱን ሐዲስ ለማየት እንሞክራለን። መልእክተኛው ዓለይሂ ሰላቱ ወሰላም ለአጎታቸው ልጅ ለዓብዱላህ ኢብን ዓባስ ሐብሩ ሃዚሂል ኡማ፣ የዚህ ኡመት ታላቁ ሊቅ ዓሊም ቱርጁማኑል ቁርአን፣ የቁርአን ተርጓሚ በመባል የሚታወቁት ዓብዱላህ ኢብን ዓባስ ገና ልጅ ሳሉ ማለት ነው፣ ታዳጊ ሳሉ ነቢዩ ሰለላሁ ዐለይሂ ወሰለም የመከሯቸው ምክር አለ። ይህንን ምክር በተመለከተ ኢብኑ ረጀብ አልሐንበሊ በታወቀውና እጅግ ድንቅ የሆነው የአርበዒን አነወዊያ ማብራሪያ ላይ ጃሚዑል ዑሉም ወልሕከም በተሰኘው ኪታብ የኢብኑል ጀውዚ ንግግር ያሰፍራሉ። ኢብኑል ጀውዚ ይህንን ሐዲስ
ይህም ነቢ ሰለላሁ ዐለይሂ ወሰለም ለኢብኑ አባስ ያስተላለፉት ምክርን በተመለከተ የሚናገረው ሐዲስ በደንብ አስተነተንኩት ይላሉ። ወእንደህሽቱ ይላሉ፣ በጣም ተገረምኩኝ። ሐታ ካደ ቀልቢ አን የጢሽ አው ካደ ዐቅሊ አን የጢሽ፣ እንግዲህ ራሴን ልስት እስክደርስ ድረስ በጣም የሚገርም በውስጡ ብዙ ማብራሪያዎችን የያዘ ነቢዩ ሰለላሁ ዐለይሂ ወሰለም ምን ያህል በትንሽ አረፍተ ነገር ብዙ ሐሳብን መግለጽ እንደሚችሉ ማሳያ የሆነ ሐዲስ ነውና ይህንን ሐዲስ ወያ አሰፋ ይላሉ። በጣም የሚያሳዝነው ብዙዎቹ ይህንን ሐዲስ አለማስተንተናቸው፣ ለመረዳት ለመገንዘብና ጽንሰ ሐሳቡን ለመረዳት ራሳቸውን ዝግጁ አለማድረጋቸው እጅግ ያሳዝናል ይላሉ። እና ይህ ሐዲስ ምንድን ነው? ለኢብኑ አባስ ያስተላለፉት ሐዲስ ያ ጉላም ማለት አንተ ወጣት ታዳጊ ልጅ ሆይ አሉ። እንግዲህ ኢስላም ለሁሉም የዕድሜ ክልል ላይ ላሉ ሰዎች የሚመጥናቸውን ምክር ይመክራል። የትኛውንም ክፍል አይዘነጋም። ይህ ሕፃን ነው፣ ልጅ ነው፣ ታዳጊ ነው ተብሎ ዝም አይባልም። ብዙዎች ወላጆች ጋር የሚስተዋለው ነገር ምንድን ነው? ገና ልጅ ነው እየተባለ ብዙ ተርቢያ ትምህርት ሳይሰጠው በዛው ያድጋል ማለት ነው። ነቢይ ሰለላሁ ዐለይሂ ወሰለም ለልጆች ካስተላለፉት ምክር አንዱ ያ ጉላም ኢኒ ኡዓሊሙከ ከሊማቲን፣ የተወሰኑ ቃላቶችን አስተምርሃለሁ አሉ። ሕፃን ነውና ልጅ ነው፣ ብዙ ብንነግረው ሁሉንም ኢስቲውዓብ ማድረግ መሸምደድ አይችልም። ስለዚህ ለሕፃን ልጅ ስናስተምር በትንሽ ትንሽ መሆን አለበት። ይህም ራሱን የቻለ የማስተማር ክህሎትን ከነቢ ሰለላሁ ዐለይሂ ወሰለም ዱዓቶች መምህራኖች ሊቀስሙ ይገባል። ሕፃኖች ላይ ብዙ ማዳ ትምህርትን ማብዛት ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ከሊማት የሚቆጠሩ የሆኑ ቃላቶችን አስተምርሃለሁ አሉት። ኢሕፈዚላህ የሕፈዘክ፣ ይሄ ዋናው ርዕሳችን ጋር የሚገናኘው መልእክት ነው። ኢሕፈዚላህ እንግዲህ አላህን ስብሓነሁ ወተዓላ ጠብቀው ሲባል አይ ኢሕፈዝ ሑዱደሁ ወአዋሚረህ፣ የአላህን ወሰኖችን ጠብቅ ማለት ነው። ግዴታዎችን ጠብቀ በአግባቡ ተወጣ፣ ክልክላቶችን ደግሞ ጠብቀ ተከልከል፣ ራቅ የሚል መልእክት አለ። በይበልጥ ደግሞ ወደፊት የምናብራራው ይሆናል። የሕፈዙከ አላህ ስብሓነሁ ወተዓላ ይህንን ካደረግ ይጠብቀሃል ነው። ኢሕፈዚላህ ተጂድሁ ቱጃህክ፣ የአላህ ስብሓነሁ ወተዓላ ድንበሮችን ወሰኖችን ጠብቅ፣ ከፊት ለፊትህ ባስፈለገ ሰዓት ታገኘዋለህ። ስትቸገር ይደርስልሃል። ኢዛ ሰአልተ ፈስአሊላህ፣ መጠየቅ ባስፈለገ ጊዜ አላህን ብቻ ጠይቅ። ወኢዛ እስተዓንተ እገዛ ካስፈለገህም ፈስተዕን ቢላህ፣ በአላህ ስብሓነሁ ወተዓላ ታገዝ። ወዕለም እንግዲህ ተውሒድን ያስተማሩት ዱዓን እንዲሁም እገዛን ለፍጡራን እንዳታደርግ። አይ ላ ተስተዒን ቢገይሪላህ ወላ ተድዑ ገይረላህ፣ ከአላህ ውጭ ያሉ አካሎችን እንዳትጣራ፣ አላህን በብቸኝነት ተጣራ። ከአላህ ስብሓነሁ ወተዓላ ውጭ ያሉ አካሎችን መጣራት የሚቻለው አጠገባችን ካሉ ቻይ ከሆኑ ሙታኖች ካልሆኑ እና ቻይ ከሆኑ ብቻ ነው። በህይወት ካሉ መጠየቅ ይቻላል። አሊያ ግን አጠገብ የሌለን ቻይ ያልሆነን አካል የሞተን አካል መጣራት የአላህን መብት አሳልፎ መስጠት ስለሚሆን ይህ ሽርክ ነው የሚሆነው። ኢብኑ ረጀብ አልሐንበሊ ይህንን ሐዲስ ሸርሕ ሲያደርጉ ኢዛ ሰአልተ ፈስአሊላህ አይ ላ ተስአል ኢላላህ፣ አላህን እንጂ ማንንም እንዳትማጸን። ሰላታችን ላይ ሁሌ አላህን ምን ብለን እንማጸናለን? ኢያከ ናዕቡዱ ወኢያከ ነስተዒን፣ ኢያከ ነስተዒን፣ አንተም ብቻ እርዳታ እገዛ እንጠይቃለን። አይ ላ ነስተዒኑ ቢገይሪክ፣ ምክንያቱም ተቅዲሙ ማ ሐቁሁ ተእኺር ዩፊዱ ልሐስር ይላሉ የቋንቋ ሊቃውንቶች ኑሓቶች ማለት ነው።
ከኋላ መምጣት ያለበት ከፊት መምጣቱ መገደብን ያሳያል። አላህን እንጂ ማንንም መጠየቅ አይቻልም። ወዕለም አሁንም እንግዲህ ይበልጥ ተውሂድን ልቡ ላይ ኢቅራር ለማድረግ ለማስረጽ ምናሉ ወቃል አነል ኡመህ አጠቃላይ የዓለም ህዝብ ቢሰባሰብ ኩሉሁም ለው እጅተመዑ ዐላ አን የንፈዑክ አንተን ለመጥቀም ቢሞክሩ ለም የንፈዑከ ሊጠቅሙ አይችሉም። ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ አላህ መጀመሪያውኑ ለውሐል መሕፉዝ ላይ ያሰፈረው ቢሆን እንጂ። ወለው እጅተመዑ ዐላ አን የضሩከ እንዲሁም ዓለማት በአጠቃላይ ተሰባስበው አንተን ለመጉዳት ሙከራ ቢያደርጉ አንተን ሊጎዱ አይችሉም። ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይክ አንተ ላይ ጻፈልህ ወይም የጻፈብህ ቢሆን እንጂ። ሩፊዐቲል አቅላም ብዕር መጽሐፉን አቁሟል። ወጀፈት ሱሑፍ እንዲሁም የተጻፈበትን መጽሐፍ ደርቋል። አይጨመርም፣ አይቀነስም። ሁሉም ነገር ተወስኖ አልቋል። ይህ ሐዲስ ማዕሸረል ሙስሊሚን ዒባደላህ ቆም ብለን ልናስተውለው የሚገባ ሐዲስ ሁሌም ከዓይናችን ስር ሊጠፋ የማይገባ እጅግ የላቀ መልእክትን በውስጡ ያካተተ ሐዲስ ነው። هذا الحديث يبين عظيم حاجة الخلق إلى خالقهم ይህ ሐዲስ እያንዳንዱ ፍጡር ለፈጣሪው ከጃይ ፈላጊ መሆኑን የሚያሳይ ነው። كذلك الله سبحانه وتعالى ለባሪያው ምን ያህል ጥበቃ ከለላ እንደሚያደርግ የሚያሳይ እጅግ የላቀ ሐዲስ ነው ማለት ነው። እንግዲህ አላህ ስብሓነሁ ወተዓላ ለባሪያው ከሚያደርግለት ጥበቃ አንዱ ምንድን ነው? መላእክቶችን አድርጓል። መላእክቶችን ከፊትና ከኋላ ሆነው የሚጠብቁ መላኢካዎች አሉ። እነዚህ መላኢካዎች ሐፈዛ በመባል ይታወቃሉ። የሰው ልጅ የሚጠብቁ ናቸው። አላህ ስብሓነሁ ወተዓላ ምን ይላል? ለሁ ሙዓቂባት ሚን በይን የደይህ ወሚን ኸልፊህ የሕፈዙነሁ ሚን አምሪላህ ለእርሱ ከፊት ከኋላ ሆነው የሚጠብቁ መላእክቶችን አድርጓል። ይሄ ደግሞ ይበልጥ መላኢካዎች መኖራቸውን እንድናምን የሚያደርግ በተጨባጭ እያንዳንዳችን የምናውቃቸው ታሪክ አለ። አንድ ታሪክ ላንሳላችሁ። ቅርብ የሆነ ጓደኛዬ ነገረኝ። እዚህ ሀገር ሳይሆን ያው ሌላ ሀገር ላይ እየሰራ ሳለ በሆነ በሐሳብ ጭልጥ ብዬ የመኪና መንገድ እያቋረጥኩኝ አለ መኪናው በጣም በፍጥነት ሳላውቀው ደርሷል አለ እና እማላውቀው የሆነ ኃይል ማለት ነው እንዲህ ደረቴን ይዞኝ እንዲህ ሲገፈትረኝ ይታወቀኛል አለ። ሱብሃንአላህ በጣም ደርሷል። በጣም በፍጥነት ነው እያበረረ ያለው። ከዛም ያው አለፈ ማለት ነው። ያ አደጋ ምን ሆነ? አለፈ። ከዛ ዳር ይዤ ቁጭ ብዬ የአላህ ሱብሓነሁ ወተዓላ ተአምር ይሄ በእርግጥ መላኢካ መሆን አለበት ብዬ ቁጭ ብዬ አለቀስኩኝ ይላል። እና ይሄ በተጨባጭ መላኢካ መኖሩን እኛን የሚጠብቁ በተለይ ህፃናቶች እንዴት እንደሚጠበቁ ስናይ በጣም እንገረማለን። ለምሳሌ አውሮፕላን ይከሰከስና ትላልቅ ሰዎች ይሞታሉ። አባላት ጡንቻ ያላቸው ማለት ነው። ጨቅላ ልጅ ይተርፋል። ብዙ ጊዜ ዜና ላይ የሚወራው ማለት ወይ ደግሞ ወደ ፍልስጤም አካባቢ ህንፃ ይፈራርስና ከዛ እነዚህ ነፍስ አድን ሰራተኞች ተሰማርተው ከዛ የሚያገኙት በህይወት የሚያገኙት ጨቅላ ልጅ ነው። ትላልቅ ሰዎች ሞተዋል። እናት፣ አባት፣ ሌሎች ሞተው ህፃን ልጅ ይተርፋል። ምናልባት ከ5 ቀን በኋላ ምናምን ሁሉ የተገኛል። ይሄ ምንድን ነው? እስቲ አምላክ የለም መላኢካ የለም የሚሉ ሰዎች ለዚህ ትንተና ይስጡ። ትንተና ሊሰጡ የሚችሉት ምንድን ነው? በቃ ድንገትም ይሄ ነገር አንዳንዴ ድንገት ሊከሰት ይችላል ብለው ማብራሪያ ሊሰጡ ይችላሉ። ግን ድንገት የሚባለውን ነገር ማን የፈጠረው? አለይሰ አላህ ሱብሓነሁ ወተዓላ ነው ማለት ነው። ኢዘን አላህ ለባሮቹ ከሚያደርገው ጥበቃ አንዱ ምንድን ነው? መላእክቶችን አድርጓል። ከፊት ከኋላ ከቀኝ ከግራ ሆነው አደጋ እንዳይደርስበት ያደርጋሉ። ዓሊ ብን አቢ ጣሊብ ከሳቸው እንደተዘገበው ምን አሉ? ኢነል መላኢካ ተብቃ ተሕፈዙ ብነ አደም መላኢካዎች የሰው ልጅ በመጠበቅ ላይ ይሰማራሉ። ሐታ የእቲ ቀደሩ እስኪመጣ ማለት ነው። ቀደሩ በመጣ ጊዜ ፈኢዛ ጃአ አልቀደር
ተኸለት ዐንሁ ገለል ይላሉ ማለት የግድ እሱ ላይ የተጻፈበት ለውሐል መሕፉዝ ላይ የተጻፈው ነገር ቅሮት የሌለው ነገር በሚሆንበት ጊዜ መላኢካዎች ገለል ይላሉ። ሊየምዲ ሕክሙላሂ ፊሂ የአላህ ሕክም እሱ ላይ ተፈጻሚ ይሆን ዘንድ ማለት ነው። ኢዘን ፈላሁ ጀዐለ ለከ መን የሕፈዙክ በዐይንህ ማታያቸው መላኢካዎችን እንዲጠብቁ አድርጓል ማለት ነው። አንተን ይጠብቃሉ፣ ጠላት አንተን እንዳያጠቃ ማለት ነው። ወኢላ ይህ ጥበቃ ባይኖር ኖሮ ከጅን ከሰው የሆኑ ጠላቶች አንተን ባጠቁ ነበር ማለት ነው። ያም የበላይ ሆነው አንተን በሚቆጣጠሩበት ሰዓት ጠላቶች በአንተ ላይ ይሳለቃሉ፣ ያሾፋሉ ማለት ነው። አንተ ላይ ስንትና ስንት ተንኮለኛ፣ ሴረኛ፣ ምቀኛ የሆኑ ሰዎች አሉ። ነገር ግን የነሱ ከይድ የነሱ ተንኮል የሚከሽፈው በአላህ ስብሓነሁ ወተዓላ ጥበቃ ከዛም በመላእክቶቹ ጥበቃ ነው። ኢዘን በአላህ ስብሓነሁ ወተዓላ ጥበቃ ላይ መሆንን ሁሌ ልታስተውለው ይገባል ማለት ነው። አላህ ስብሓነሁ ወተዓላ ከሰውና ከጅን የሆኑ ጠላቶችን ይጠብቃል። አልያማ ስንትና ስንት ነገር አንተ ላይ በደረሰ ነበር ማለት ነው። ስንትና ስንት ሰዎች አሉ ሰዎችን የሚሐስዱ ማለት የሚመቃኙ ገንዘብ ስላለው በገንዘቡ የሚመቃኙት አሉ ማለት ነው። ጠላቶቹ እሱን ላይ ተንኮልን ይፈልጋሉ። ምናልባት ጠላት የሚባለው ሩቅ ብለን እንዳታስብ፣ ቅርብ የሆነ ዘመድ ሊሆን ይችላል፣ የአጎቶች ልጆች ሊሆኑ ይችላሉ፣ ወንድሞች ሊሆኑ ይችላሉ ማለት ነው። እነዚህ አንተ ላይ ጥቃትን ለማድረስ በሚፈልጉበት ሰዓት የአላህ ስብሓነሁ ወተዓላ ጥበቃ ስላለ የነሱን ተንኮል ሴራ አንተ ሳታውቅ ማለት ነው ተኝተህ አላህ ለአንተ ተድቢር ያደርግልሃል ማለት ነው። ናም ምናልባት መሬት ስላለህ፣ ቤት ስላለህ፣ ልጆች ስላለህ ማለት ነው። አው ኢላ ገይሪ ዛሊከ ሌላም ኒዕማዎች አሉና ያኒ ኩሉ ኒዕመቲን ለሃ ሐሱድ ለእያንዳንዱ ኒዕማ የሚመቃኝ አካል አለ ማለት ነው። ምቀኝነት አይጠፋውም እና ይህ ጥበቃ ባይሆን ላንተ የሚሆነው ካንተ የአላህ ጥበቃ የማይለየው አንተ የአላህ ህግጋቶችን ወሰኖችን ስትጠብቅ ነው። ምን ነገሮች ነው የምትጠብቀው የሚለውን ኢንሻአላህ ወደፊት የምናየው ይሆናል ማለት ነው። ለዚህ ኢንሻአላህ አላህ ምን ያህል ለባሮቹ ጥበቃ እንደሚያደርግ አንዳንድ ናሙናዎችን ምሳሌዎችን እንመለከታለን ማለት ነው። ይህም ለአንቢያዎቹ ለሩሱሎቹ እንዲሁም ለአውሊያ አሳሊሒን ደጋግ ለሆኑ ሰዎች እንዴት አድርጎ ጥበቃ እንዳደረገ ብዙ እዚህ ጋር የምጠቅስላችሁ ታሪክ ከእናንተ የተሰወረ አይደለም፣ በተደጋጋሚ የሰማችሁትም እና ከዛ ውስጥ ለምሳሌ አባታችን ኢብራሂም ዓለይሂ ሰላም እነዛ ከሃዲያን ተንኮልን ሴራን አስበው ነበር ማለት ነው። ያውም ኢብራሂም ዓለይሂ ሰላም እነዛ የሚያመልኳቸውን አማልክቶችን በእጃቸው በሰባበሩ ሰዓት እንኩትኩታቸውን ባወጡ ሰዓት አንተ ነህ ይህንን ያደረከው ብለው ለፍርድ አቀረቧቸው። ከዛም ምንድን ያደረጉት እንደምታውቁት እሳትን አንድደው ማለት ነው። እያንዳንዱ ሰው ማገዶ ለቀማ ላይ ተሰማርቶ በጣም እጅግ ብዙ የሆነ ማገዶ ነው የተሰበሰበው። ሀታ ምን ይባላል አንዳንድ ተፍሲር ላይ እንደተጠቀሰው አንድ ሴት እርጉዝ በመሆኗ የተነሳ ማገዶ ላይ መሰማራት ስላልቻለች ምንድን ያለችው ይህ ልጄ በወልደው ይህን ልጄ ራሱ በማገዶ ለቀማ ላይ አሰማራው ነበር ብላ ይህን ያህል ለኢብራሂም አዳዒ ለተውሂድ ወደ ተውሂድ የሚጣራ ይህንን ወደ ተውሂድ በመጣራታቸው እንጂ ሌላ ምንም አይነት ነገር ስላደረሱባቸው አይደለም። ይህን ያህል ምቀኝነት፣ ይህን ያህል ጥላቻ ለሳቸው ያደረጉት ማለት ነው። ኢዘን እዛ እሳት ውስጥ ከተቷቸው። እሳት ውስጥ በሚንጀኒቅ አድርገው ማለት ነው እንደ ባላ ያለ ነገር ላይ አድርገው ሙቀቱ ስለማያስጠጋ ከሩቅ ወረወሯቸው። አንዳንድ ተፋሲር ላይ ታሪኮች ላይ እንደሚጠቀሰው አነሁ ዑሪض ዐለይህ መለክ
መላኢካው ቀረበላቸው ይባላል። وقال له يا إبراهيم ألك حاجة ጉዳይ አለህ አሁን እዚህ ጋር የምትፈልገው ነገር ካለ ልረዳህ ዝግጁ ነኝ ብሎ መላኢካው ሲጠይቃቸው ምን አሉ? እንግዲህ ከተወኩላቸው ከተውሂዳቸው ሙሉእነት የተነሳ قال أما إليك فلا ካንተ ከሆነ አልፈልግም አሉት። أما من الله نعم ካንተ ከሆነ አልከጅልም አሉት። أي إلى الله أرفع حاجتي ጉዳይን ማስጠጋው ወደ አላህ ነው። إلى الله أرفع مطالبي إلى الله أرفع أمري فجعل الله عليه النار بردا وسلاما الله سبحانه وتعالى ያንን የተቀጣጠለውን እሳት ሰላማዊ ብርድ አደረገላቸው። لماذا احفظ الله يحفظك ነው። የአላህን ህግጋቶችን ድንበሮችን ወሰኖችን ጠብቅ፣ አላህ በችግሩ ጊዜ ይደርስልሃል ይጠብቅልሃል ማለት ነው። بل انظروا إلى ما حصل لنبي الله يونس ሌላኛው ታሪክ እንግዲህ የዩኑስ አለይሂ ሰላም ቁርአን ላይ ተጠቀሰው ነው። ዩኑስ ዳዕዋ አድርገው አለይሂ ሰላም ዳዕዋ አድርገው ህዝቦቻቸው ዳዕዋቸውን አልቀበልም ሲሏቸው በመናደድ በመበሳጨት አካባቢያቸውን ቀያቸውን ጥለው ወደ ሌላ አካባቢ ሰፊና መርከብን ተሳፍረው በሚሄዱበት ጊዜ አላህ Subhanahu Wa Ta'ala ተቆጣባቸው ማለት ነው። እናም መርከቡ ላይ ማዕበል ተነሳ። ማዕበል በሚነሳበት ጊዜ የግድ የሆኑ ሰዎች መቀነስ አለባቸው ተባለ። ሰዎች እቃቸውን እያነሱ መጣል ጀመሩ። ግን መረጋጋት አልቻለም። ሰው ብቻ ቀረ። ስለዚህ ሰውም መቀነስ አለበት ተብሎ እጣ በሚጣጣልበት ጊዜ ዩኑስ አለይሂ ሰላም ላይ ወጣ ማለት። ዩኑስን በሳሊህነቱ በደግነቱ የሚያውቁ ሰዎች ይሄም አይሆንም ድጋሚ ይጣል ተባለ። ድጋሚ ሲጣል አሁንም ዩኑስ ሶስተኛም ጊዜ እንደዚሁ ማለት። ስለዚህ ምንም ማድረግ አይቻልም። ቁርአው እጣው ዩኑስን መርጧልና ይዘው እጅግራቸውን ይዘው ባህር ውስጥ ከተቷቸው ማለት ነው። فساهم فكان من المدحضين فالتقمه الحوت ወዲያውኑ ነው አሳ ነባሪ አፉን ከፍቶ ቀጨም አደረጋቸው ተቀበላቸው። وهو ملم ራሳቸውን የወቀሱ ሲሆን فلولا أنه كان من المسبحين للبث في بطنه إلى يوم يبعثون መጀመሪያውኑ አላህ Subhanahu Wa Ta'ala ጋር በመልካሙ ጊዜ በድሎቱ ጊዜ ትውውቅ ባይኖራቸው እንዲሁም አላህን ተስቢህ ባያደርጉ ኖሮ እስከ ቂያማ ድረስ በአሳ ነባሪ ሆድ ውስጥ ይቆዩ ነበር ይላል አላህ። فحصلت القرآن እንግዲህ አንዴም ሁለቴም ሶስተኛ ጊዜ በሚጣልበት ጊዜ እጣው በሳቸው ላይ ሆነ ማለት ነው። እንግዲህ አስቡ በአሳ ነባሪ ምን ያህል ጊዜ ነው የቆዩት ዩኑስ አለይሂ ሰላም። እስራኤልያት ላይ ያው መጽሐፍ ቅዱስ ላይ የሚለው 3 ቀን ከ3 ሌሊት ነው የቆዩት ማለት ነው። 3 ቀን ከዛም በላይ ሊሆን ይችላል والله አለም። ምን ያህል ኪሎ ሜትሮችን ነው ያ አሳ ነባሪ ይዟቸው የተጓዘው? በዛ ሁኔታ ላይ እንዴት ሰውነታቸው አጥንታቸው ሳይሰባበር ደም ሳይደሙ ማለት ነው ምንም አይነት ደም አልፈሰሳቸው ማለት ነው። በአላህ Subhanahu Wa Ta'ala ባለው ጊዜ ላይ ያውም استغاث بالله በጭንቅ ጊዜ የሚደረገውን ዱዓ አደረጉ ማለት ነው። فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين በጭንቅ ጊዜ ወደ አላህ የድረሱልኝ ጥያቄ የምታቀርበው በምንድነው? በተውሂድ ነው። ገጽ ነው አይደለ? እዚህ ጋር ዩኑስ አለይሂ ሰላም ምን አላሉም? ያ አደም ድረስልኝ አላሉ። ከነሱ በፊት የነበሩ ሷሊሖችን አንቢያዎችን ስም ጠቅሰው ድረሱልኝ አላሉ። ድረስልኝ ያሉት ማንን ነው? አላህን ነው። ላ ኢላሃ ኢላ አንት ካንተ በስተቀር በሐቅ በእውነት የሚገዙት የለም። ሱብሓነከ ጥራት ይገባህ ኢኒ ኩንቱ ሚነ ዛሊሚን እኔ ከበደለኞች ነኝ ብሎ ኢዕቲራፍ ሲያረግ ወንጀሉን በሚያምንበት ጊዜ ስተቱን ኢዕቲራፍ በሚያደርግበት ጊዜ ያ አሳ ነባሪ ማለት ነው የባህር ዳርቻ ላይ ተፋቸው ማለት ነው። ወቅቱ በሚደርስበት ጊዜ من بطن فخرج من بطن الحوت جلس تحت شجرة اليقطين الله سبحانه وتعالى እዛው የዱባ
ቅጠልን አበቀለላቸውና የዱባው ቅጠል ሰውነታቸውን ከዝንብና ከተለያዩ ነገሮች ከለላ አደርግላቸው። ወበቂየ ተሕተሃ ሐታ ቀውየ ዐዝሙ አጥንታቸው እስኪጠናከር ድረስ ፀሐይ የመጣች አስፈላጊውን የሆነ ነገር ታደርግላቸው ነበር ማለት ነው። ሰውነታቸው የሚያስፈልጋቸው የፀሐይ ጨረር ነበር። ለ3 ቀን ወይም ከዛ በላይ ፀሐይ አላገኙ። የሰው ልጅ ፀሐይ ካላገኘ ይታመማል። ስለዚህ ያንን የፀሐይ ጨረርን አስፈላጊውን ካገኙ በኋላ ሰውነታቸው ጠነከረ። ከዛም ተመለሱ ማለት ነው፣ ዳዕዋ ለማድረግ ማለት ነው። እሕፈظላህ የሕፈظክ፣ የአላህን ህግጋቶችን ወሰኖችን ጠብቅ፣ አላህ ለአንተ ጥበቃ ያደርግልሃል። ሶስተኛው ወደ መልእክተኛችን ሙሐመድ ዓለይሂ ሰላቱ ወሰላም እንምጣ። ረሱሉና ሰለላሁ ዓለይሂ ወሰለም ፊል ጋር በዛ በዋሻው ጋረ ተውር ላይ ከአቡበክር ስዲቅ ጋር በሆኑበት ጊዜ እንዴት ነው የሆነው? እንግዲህ የመካ ሙሽሪኮች በአጠቃላይ በፍለጋ ላይ ተሰማርተው ነበር ማለት ነው። አቡበክርና ዑመርን በህይወት ይዞ ያመጣ 100 ግመል ይሰጠዋል ተብሎ ሽልማት ተደርጎ ነበር ማለት ነው። ይህ እንግዲህ ያኒ ጀዋኢዝ ሙግሪ ነው። በጣም ሰውን የሚሸውድ የሚያታልል ማንንም እንቅልፍ የሚነሳ ሽልማት ነውና ሁሉም ስምሪት ላይ ነበረ ማለት ነው። ታዲያ ሄደው አቡበክር ዑመር የተሸሸጉበት ጋሩ ተውር ድረስ ደርሰው ነበር። ላኪን አላህ ስብሓነሁ ወተዓላ ቀልባቸውን አይናቸውን ያዘ። ሐታ አቡበክር ስዲቅ ድምፃቸውን ሰማ ሲያወሩ ከላይ አፋፍ ላይ ሆነው ማለት ነው። ከዛ ምን አሉ? ለው ረአ አሐዱን ኢላ ነዕለይህ ለረአና፣ አንድ ወደ ጫማ ማሰሪያ ዝቅ ብሎ ቢመለከት ያ ረሱለላህ ያየናል ብለው በጣም ፈሩ፣ ስጋት ላይ ወደቁ ማለት ነው። ማን? አቡበክር ስዲቅ ረዲየላሁ ዐንሁ። በዚህን ጊዜ ነው እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባ በክር ማ ظኑከ ቢስነይኒ አላሁ ሳሊሱሁማ፣ ምን ብለህ ነው የምትጠረጥረው? 2 ሰዎች ሆነው ሶስተኛቸው አላህ የሆነ ምን ይደርስባቸዋል ብለህ ታስባለህ? ሱብሓነላህ። ቅድም የጠቀስነው ሐዲስም ጋር ተያያዥነት አለው። ያ ምንድነው? ወዕለም አነ ልኡመህ ለው እጅተመዑ ዐላ አን የዱሩከ ለም የዱሩክ ኢላ ቢሸይእን ቀድ ከተበሁ ላህ ዐለይክ። ዓለም ተሰባስቦ አንተን ለማጥፋት ሙከራ ቢያደርግ እንግዲህ በወቅቱ ዓለም የሚባለው እዛ መካ ላይ ያሉ ሰዎች ሁሉም ስምሪት ላይ ናቸው። ነገር ግን አቡበከር ላይ ዑመር ላይ ሊደርሱ አልቻሉም። ጫፋቸው ሊነኩ አልቻሉም። የአላህ ስብሓነሁ ወተዓላ ጥበቃ ከነሱ ጋር ነበረ ማለት ነው። አላህ ስብሓነሁ ወተዓላ እንግዲህ አቡበከር ዑመር ሂጅራ በሚያደርጉበት ጊዜ አላህ ምን አለ? ኢዝ አኽረጀሁ አለዚነ ከፈሩ፣ እነዛ ከሃዲያን ሙሐመድን ዓለይሂ ሰላቱ ወሰላም በግድ ከመካ እትብታቸው ከተቀበረበት ከተማ ሲያስወጡት ወይም ሲያስወጧቸው ታንየ እትነይኒ 2 ሆነው። እንግዲህ ለአቡበከር ሸረፍ ክብር ይሄ ብቻ ይበቀዋል። በቁርአን ላይ ተጠቅሷል። የመልእክተኛው ዓለይሂ ሰላቱ ወሰላም ጓደኛ ተብሎ ታንየ እትነይኒ ኢዝ ሁማ ፊል ጋር፣ በዛ ዋሻ ውስጥ ሆነው ማለት ነው። ኢዝ የቁል ሊሳሒቢሂ ላ ተሕዘን ኢነላሃ መዓና፣ እንዳታዝን፣ እንዳትፈራ፣ እንዳትሰጋ። ኢነላሃ መዓና፣ አላህ ከኛ ጋር ነው። በምን? በእገዛው፣ በእንክብካቤው፣ በጥበቃው ከኛ ጋር ነው። ከኔ ጋር ብቻ አይደለም ያለው፣ ከኛ ጋር ከሁለታችንም ጋር ነው ብሏል። ኢዘን እሕፈظላህ يحفظك. فانظروا معشر المسلمين إلى هذا الأمر وهو حفظ الله لرسوله صلى الله عليه وسلم. الله لملك تنياو لأبو بكر الصديق ينبروا لي طبق أمانته. إذن إن أردت أن يحفظك الله فاحفظ ما أمرك الله. الله اللي طبق تفلق له الله يعززهن طبق. وانظروا للا سوستنياو وإمارات تنياو مسالمي هنا إلى 3 الذين أواهم المبيت إلى الغار. نزع صوت سوج يهدوا بالبيت دنجت زناب سيزم لا متل البلا ودا واشا قبو واشا بميقبو بيت كزي إنهم تارك تاكالاتشو تلك قواطي متو برون زقاباتشو مالتو بر تزقاباتشو انقري تجنقو تتأببو مالتو بزين ساعات يموتات تسفاتشو
በጣም ኢምንት ነበር ማለት ወይም የተሟጠጠ ነበር እዛው ሞተው ደርቀው ነበር የሚቀሩት ማለት ነው ለውላ ሒፍዙላህ የአላህ ጥበቃ ባይኖር ወይም ደግሞ በመልካሙ በሰላሙ ጊዜ ከአላህ ጋር ትውቅ ባይኖራቸው የሰሩት ኸይር ስራ ባይኖራቸው ነው አንድ ሙሐዲር ወይም ሼኽ ምን ሲሉ ሰማችሁ ይሄንን ሐዲስ ሲናገሩ እስኪ እኔ ራሴ ቆም ብዬ አሰብኩኛል እስኪ እናንተ ማስቡ ከነዚህ ሶስቱ ሰዎች አንዱኛ ብንሆን በየትኛው ስራችን ነው ያ አላህ ይሄንን ስራ ላንተ ብዬ በእኽላስ ማንንም ሳይብኝ ላንተ ብዬ ነው የሰራሁትና በዚህ ስራ ይሁንብኝ ብለ የምንሰራው ወይም ዱዓ የምናደርግበት ተወሱል የምናደርግበት ስራ ለመሆኑ አለን ወይ በየራሴን ጠየቁ ይላል እስኪ ሁላችንም እንጠይቅ ሐቂቃ ለዚህ ለችግር ጊዜ የሚሆነን መልካምን ስራ አዘጋጅተናል ወይ ሰናዒዑል ማዕሩፊ ተቂ መሳሪዕ السوء ይላሉ መልእክተኛው አለይሂ ሰላቱ ወሰላም መልካም ስራ መስራት ለመጥፎ ጊዜ መከታ ናቸው መጥፎ ነገር እንዳይደርስብህ ያደርጋል ማለት ነው ኢዘን ሁሉም ባለው መልካም ስራ ምን አደረገ ማለት ነው ተወሱል አደረገ ማለት ነው አንደኛው እንግዲህ ዝሙት የሚባለው ነገር ተመቻችቶለት ማለት ዝሙት የማድረግ እድሉን አግኝቶ ምን አለች ኢተቂላህ ስትለው ይህ ቃል በጆሮ ገብቶ ማለት ነው ያ የነደደውን ውስጡ ላይ የተቀጣጠለውን ስሜት አበረደው አጠፋበት ገንዘብ ሰጥቷት ነበር ገንዘብሽን ይዘሽ ሂጂ ጥፊ ያላት ማለት ማንንም አልነበርም አይ አሁን አድርገን ከዛ ተውበት እናደርጋለን ምናምን ማንንም እያየን እኮ አይደለም እንደዛ አላለ ወዲያውኑ خلاص ምን አደረገ ለአላህ ሲል ያንን ወንጀል ተወው ማለት ነው ስለዚህ ይህንን ስራ የሰራሁት ያ አላህ ላንተ ብዬ ከሆነ አሁን ካለንበት ጭንቀት ነፃ አውጣን ከዛ ትንሽ ፈቀቅ አለ የሆነ ብርሃን ንፋስ አየር ይገባ ጀመረ ተስፋው ከፍ ያለ መጣ ማለት ሌላኛው ደግሞ ለወላጆቹ መልካም ስራን ይሰራ ነበር ማለት በጎን ይውል ነበር ማለት ወላጆቹን ሁሌ ማታ ማታ እየጠበቀ ወተት ያጠጣቸው ነበር ከመተኛታቸው በፊት የሆነ ጊዜ ራቅ ብሎ በመሄዱ የተነሳ እነሱ ቀድሞ ተኙ ያንን ይዞ ሲመጣ ወተቱን ይዞ ሲመጣ ተኝተዋል እንዳይቀሰቀሳቸው ከዚህ ካማረ እንቅልፍ መቀስቀስ ከበደው ከእንደገና እንዳይተዋቸው ርቧቸው እንዴት ሳይጠጡ ብሎ አሁን ካሁን ይነሳሉ ብሎ ያንን ወተት ይዞ ጠበቃቸው ማለት ነው ህፃናቶቹ ልጆቹ እንዲያውም ለኛ ስጠን እያሉ እያለቀሱ ከራብ እየተነሳ አይሆንም በፍጹም እነሱ ሳይጠጡ እነሱ ሳይጎነጩ ለእናንተ አልሰጥም እያለ ፈጅር ደረሰ ንጋት ላይ ሲነቁ አጠጣቸው ያ አላህ ይህንን የሰራው ላንተ ብዬ ከሆነ ከጭንቄ ነፃ አውጣኝ ኢዘን ቢቢር الوالدين መልካምን ለወላጆች በመስራቱ ምን አደረገ ተወሱል አደረገ ሌላኛው ደግሞ አማናን ጠብቆ ማለት ነው ያንን አማና የሰራተኛውን አማና ጠብቆ ያውም አሳድጎ አልምቶ ጠበቀውና ያ ሰው በተቸገረ ጊዜ ሲመጣ ያንን ነገር ስጠኝ ሲለው ያው ዋሻ የሞላ ከብቶች እንዳለ አስታቀፈው ይዘሂዳለው ማለት ነው ይሄ በአማና ምን አደረገ ተወሱል አደረገ እናም አላህን በመጠበቃቸው ህግጋቱን በመጠበቃቸው የተነሳ አላህ በእንደዚህ አይነት አስጨናቂ ሰዓት ጠበቃቸው ማለት ነው الله سبحانه وتعالى أمرنا بحفظ دينه እንግዲህ ልንጠብቀው ከታዘዝንበት ነገር አንዱ ምንድነው ዲኑን ሸሪዓውን እንድንጠብቅ ታዘናል ከታዘዝንባቸው እንድንጠብቃቸው ከታዘዝንባቸው ነገሮች አንዱ حفظ الأيمان መሐላን መጠበቅ መሐላን واحفظوا أيمانكم ብሏል አላህ መሐላችሁን ጠብቁ ይላል معشر المسلمين صار بعد من يبيع ويشتري صارت الأيمان عنده في نظره سهلا زاري بتلي نقالوش يمشيتوا يميجزوا سوتش محلا مالت بوشت ممال بتأم كلا لي هنا بزمن لاي درسنا المالت والله بزي واقع المتاملا والله هي واقع عندي تطرطول ينبي بيجالو يلا بوشت مالت እና ይህ መሐላ ቀላል አይደለም አላህ Subhanahu Wa Ta'ala واحفظوا ايمانكم መሐላችሁን ጠብቁ በሆነው ባልሆነው ነገር በውሸትም በምርም አትማል አንዳንዱ ዝም ብሎ ማለት ነው
ባልሆነ ነገር ለምሳሌ አህመድ እንዴት ነው አይተዋል والله አላየሁትም መሐመድን አይተዋል والله አላየሁትም والله የሚለው እዚህ ጋር ምን አስገባው እያንዳንዱ ነገር ላይ መሐላን ማስገባት ተገቢ واحفظوا ايمانكم كذلك واحفظوا ايمانكم በምን ተፈስሯል መሐላን ፈጽማችሁ ስታበቁ እንደው መሐላን ብታፈርሱ መሐላ የሚያስፈልገውን ከፋራውን አድርጉ ይሄው ምንድነው 10 ምስኪኖችን ማብላት ወይም ማልበስ አሊያ ካልቻለ አቅም ከሌለው ለበበል አቅም ከሌለው 3 ቀን በተከታታይ ይጾማል ማለት ነው 3 ቀን መጾም አብዛኛው ሰው ግን የሚያደርገው ምንድነው 3 ቀን ጾማለሁ ስለዚህ አሁን በውሸት መሐላምዬ አመልጣለሁ ይላል ምታመልጠው ማንን ነው ከአላህ ጋር ያለውን ነገር ምናልባት ተውበት በማድረግ ኢስቲግፋር በማድረግ አላህ ሊምርም ላይምርም ይችላል ነገር ግን ከሰው ሐቅ ጋር የተያዘ ከሆነ ያንን ምለሽ ጠህለት ከሆነ يوم القيامه ይጠይቃል ማለት ነው በመሐላ ወይም ከፋራ በማውጣት 3 ቀን በመጾም የሚካካስ አይደለም ማለት ነው ስለዚህ መሐላችንን ለንጠብቅ ይገባል احفظ الله ሲባል احفظ الايمان መሐላን ጠብቅ ሌላው እንድንጠብቀው ከታዘዝንበት ነገር አንዱ ምንድነው المحافظه على الصلاه صلاتን ጠብቆ በአግባቡ መስገድ ማለት ነው حيث ينادى بهن አዛን የሚደረግባቸው ቦታዎች ላይ ተጥደል ወንዶች በተለይ ጀማዓ ላይ መሳተፍ 5 አውቃት ሰላትን መስገድ ሐዲስ ላይ እንደመጣው ዑባዳ ኢብኑ ሳሚት ባስተላለፉት ሐዲስ من حافظ على هؤلاء الصلاه በእነዚህ 5 አውቃት ሰላት የተጠባበቀ ከሆነ كان عليه ضمان ان يدخله الجنه ወይም او كما قال الله ይሄን ሰው ጀነት ሊያስገባ ዋስትና ሰጥቶታል 5 አውቃት ሰላትን ጠብቆ በአግባቡ ሽሩጡን ዋጂባቱን አርካኑን ጀማዓውን ጠብቆ የሰገደ ከሆነ አላህ Subhanahu Wa Ta'ala ጀነት ሊያስገባው በሌላ ሐዲስ ላይ ደግሞ من حافظ على هؤلاء الصلاه كانت له نورا وبرهانا ونجاة يوم القيامه يوم القيامه من يهون اللتال برهان ينور اللتال مسرجا ينورال كذلك ونجاة من النار كأسات يتبقال نجا يوطال ومن لم يحافظ على هؤلاء الصلاه الذي 5 اوقات صلاه تطبقوا باغباب الله يلا درسك هنا لم تكن له نور وبرهان ونجاة يوم القيامه من ما ينت برهان ماسرجا እንዲሁም ከእሳት ነፃም መውጫ ዋስትና የለውም وحشر مع فرعون وقارون وهامان وأبي بن خلف كفرعون ጋር ይቀሰቀሳል ማለትም ስልጣን ቢዚ ያደረገው ይባላል ከፊርዓውን ጋር ይቀሰቀሳል ሰላት ለመስገድ ቢዚ ያደረገው ምን ስልጣን كذلك አማካሪነት ሚኒስትርነት ቢዚ ያደረገው ከሆነ ከቃሩን ጋር ወይም ከሃማን ጋር ይቀሰቀሳል ቃሩን ሀብቱ ማለት ነው ሀብቱ ቢዚ ያደረገው ከሆነ ከቃሩን ጋር ይቀሰቀሳል ንግድና ከንግድ ጋር በተያዘ ሰላት ለመስገድ ቢዚ ያደረገው ከሆነ ኡበይ ኢብኑ ኸለፍ ከተባለው ራስ الكفار የኩፋሮች ቁንጮ ከሆነው ጋር ይቀሰቀሳል ብለዋል መልእክተኛው አለይሂ ሰላቱ ወሰለም ሌላው እንድንጠብቀው ከታዘዝነው ነገር አንዱ መልእክተኛው አለይሂ ሰላቱ ወሰለም እንዳሉት حفظ الراس وما وعى وحفظ البطن وما حوى من قالوا ملكتኛው عليه الصلاه والسلام በአንድ ወቅት استحيوا من الله حق الحياء لا الله የሚገባውን ፍራቻ ወይም ደግሞ እፍረትን ፈሩት አላህን ፈሩት ምን አሉ ሰሃቦቹ وإنا ولله الحمد نستحي من الله እኛ አላህ ምስጋና ይገባውና ከመመጻደቅ አንፃር አይደለም አላህን ሐያ እናረጋለን እሳቸው እናንተ እንደምታስቡት አይደለም ይሄ ሐያ የሚገባው ሐያ ፈሩት ስላችሁ እናንተ እንደምታስቡት ሳይሆን لكن ነገር ግን الاستحياء من الله حق الحياء لله የሚገባውን ሐያ ማድረግ ምንድነው أن تحفظ الرأس وما وعى ይሄንን ራስን መጠበቅ ራስ ጭንቅላትን መጠበቅ ጭንቅላት የያዘውን ማለት ጭንቅላት ምን ይዟል አይንን ከሐራም እይታ ካልተፈቀደ እይታ ጠብቅ ያ ሐራምን ከማየት በፊት የአላህ እይታ እንደሚቀድም ማወቅ አይንን ጠብቅ كذلك ምላስህን ጠብቅ ማለት ምላስም ራስ ላይ ነው ያለው ምላስህን ከሐሜት ሰውን ከማጣላት
እንዲሁም ነሚማ ነገር ከማዋሰድ ማለት ከውሸት ሐሰት ከሆነ ንግግር ከእርግማን ከመሳሰሉት ነገር ምላስህን ጠብቅ። ጆሮህንም እንደዚሁ ከሐራም ከሙዚቃ ከመስማት ጠብቀው። ከዛሊከ ወልበጥነ ወማ ሐዋ ሆድና ዙሪያውን ያለው ማለት ብልት አለ፣ ወደ ሆድ የሚገባው ምግብ አለ። ምግብንም ሐላል እንጂ ሐራምን ወደ ሆድ እንዳታስገባ ብልትን ጠብቅ። በተለይ ብልትን በተመለከተ አላህ ስብሓነሁ ወተዓላ ምን ይላል? ወልሓፊዚነ ሊፉሩጅህ ወልሓፊዛት ወንድ ሆነው ብልታቸውን ከሐራም የሚጠብቁ ሴቶችም ብልታቸውን ከሐራም የሚጠብቁ ኢላ ዐላ አዝዋጅህም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ከሚስቶቻቸው ወይም ደግሞ ከባሮቻቸው ጋር ብቻ ነው የሚፈቀድላቸው። ከዛ ውጭ የሆነ ግን ይህም ማለት አሁን እንደምንሰማው ተመሳሳይ ጾታ የሚባል ነገር አለ፣ ሊዋጥ፣ ከዛ ሊጠብቀው ይገባል። ከዝሙት ከዛሊከ ግለ ወሲብ ከሚባለው ከዛ ነገር ራሱን ሊጠብቅ ይገባል። ይህንን ጥበቃ ያደረገ ከሆነ አላህ ይጠብቀዋል፣ ጀሰዱን ይጠብቅለታል። እንዲሁም መን ተረከ ሸይአን ሊላህ ለአላህ ብሎ አንድን ነገር የተወ ከሆነ ዐወደሁ ላሁ ኸይረን ሚንሁ የተሻለ ነገርን ይሰጧል። በትዳር በኒካህ አላህ ስብሓነሁ ወተዓላ ይቀይርለታል ማለት ነው። ስለዚህ ጠብቁ ከተባልነው ነገር አንዱ ጆሮአችንን ከሐሜት ከሙዚቃ ከመስማት፣ ምላሳችንን ከእርግማን ውሸት ከመናገር ከመሳደብ፣ ወሬን ከማዋሰድ ከሐሜት ልንጠብቅ ይገባል ማለት ነው። احفظ هذه الجوارح ይህንን አካልህን ከሐራም የጠበቅከው የቆጠብከው ከሆነ አላህ ይጠብቅልሃል። በተለይ በምታረጅበት ጊዜ ማለት ነው። እርጅናው ሲመጣ የዛኔ የአላህ ስብሓነሁ ወተዓላ ጥበቃ አይለይህም። ከሰለፎች አንዱ ይቃል አነ ሙሒበ ዲን አጠበሪ ከአንድ መርከብ ሲወርዱ ዘለው ነው እንግዲህ ተማሪዎቻቸው ድጋፍ ሊያደርጉላቸው ወደዛ ሂዱ አሉና ዘለው ማለት ነው አክሮባት ሰርተው ወረዱ። ከዛ ተማሪዎቻቸው ገረማቸውና ማ هذا السر يعني ما سر ذلك ይህ ጥንካሬ ይህ ብርታት ሚስጥሩ ምንድነው ይነገረናል። ምን በማለት መለሱ? تلك الأجساد حفظناها في الصغر فحفظها الله لنا في الكبر ይህንን አካል ልጅ እያለን ወጣት እያለን ከሐራም ራሳችንን ጠብቅ ነው። እስማዑ ያ ሸባብ ወጣቶች በተለይ ስሙ ማለት ነው። ሐራም ከሆኑ እይታዎች እንዲሁም ደግሞ ይሄ ግለ ወሲብ የሚባለው ራስ በራስ ማርካት ግልጽ ነው። ከዝሙት ራሳችሁን ከጠበቃችሁ እድሜያችሁ 80 ዓመት 70 ዓመት ሆኖ በቃ ወጣት ነው ማለት ነው። ዛሬ እናያለን አወል ሶፍ ላይ ማን ነው የሚደረደሩ? ወጣት ወይስ እድሜው የገፋ? እድሜው የገፋ ማለት በወጣትነታቸው ዒባዳ ያዘወተሩ ዒልም ላይ የነበሩ ሰዎች እንደምናየው በተጨባጭ አያረጁ። ታውቃላችሁ አይደል? ሕፋዝ አልቁርአን ሐመለት አልቁርአን ላ የህረሙ ቁርአንን ጠብቀዋልና አላህ ይጠብቃቸው፣ አያረጁም። ሕፋዝ አልቁርአንስ ያረጀ ታውቃለህ? ያኒ ሙሐዲሲን ለምሳሌ ሀገራችን ላይ የነበሩት ታላቁ ሙሐዲስ ሐጂ ራፊዕ እንግዲህ እሳቸው ላይ የደረሱ ሰዎች ይነግሩናል። እድሜያቸው 100 ዓመት ምናምን ሆኖ አፋቸው ይጣፍጥ ነበር አይደል? ሲናገሩ ይጣፍጣል ማለት ነው። ጃሂል ግን ከሆነ ሱና ሰላት ማይሰግድ ፈርድ ማይሰግድ ከሆነ ገና በ60 ዓመቱ ይጃጃል፣ በ50 ዓመቱ ይጃጃል። በጽናት ጫማ ሲለብስ ምናምን ግራና ቀኝ አድርጎ ልክ እንደ ሕፃን ማለት ነው። ከቤተሰብ ጋር ራሱ መጣላት ይጀምራል፣ ይጃጃል፣ ከቤት አይወጣም፣ ይፈራል። ለምን? ትችት ማለት ነው። አረጀ፣ ጃጀ፣ ሽማግሌ፣ ሼባው እንዳይባል ማለት ነው። ኢዘን አላህ ስብሓነሁ ወተዓላ በምትጠብቅበት ጊዜ ህግጋቱን ስትጠብቅ አላህ ጀሰድህን አካልህን ይጠብቅሃል። ምክንያቱም ወንጀል ሐቂቃ ይላሉ፣ ሐቂቃ የሆነ ሰውነት ላይ ድካም የመልፈስፈስ ስሜትን ያመጣል ወንጀል መስራት ማለት ነው። ለዚህም ነው አለም ነሽራህ ለከ ሰድረክ ይለና ቀጥሎ ምንድነው የሚለው? አለም ነሽራህ ለከ ሰድረክ ወወضعنا
عنك وزرك الذي أنقض ظهرك يا جربهان ወይም ደግሞ ትከሻህን ያጎረበጠው የሆነ ወንጀል ይላል። ወንጀል ያጎረብጣል እንድትልፈሰፈስ ያደርጋል ማለት ነው። የሆነ ስሜት አለው የመድከም የመልፈስፈስ ስሜት ማለት ነው። ስለዚህ ሰዎች ዚክር የሚያበዙ ከሆነ ሰላትን የሚያበዙ ከሆነ ነሻጥ ታገኛለህ። ነሻጥን በእነሱ ላይ ታስተውላለህ ማለት ነው። አንተ ቢሓጀቲን አን يحفظك الله ሌላው ጥበቃ ምንድነው? አላህን ስትጠብቅ ዲንህን ይጠብቅልሃል። ዲንህ ማለት በዲንህ ተፈትነህ ከእስልምና ውጭ ወጥተህ እንዳትሞት ኻቲማ እንዳይበላሽ አላህ ስብሓነሁ ወተዓላ ይጠብቅሃል ማለት ነው። ዛሬ ህግጋቱን በትክክል የምትጠብቅ ከሆነ ማለት ነው። ህግጋቱን የምትጠብቅ ከሆነ واعلموا أن الله يحول بين المرء وقلبه ይህንን አያ ኢብኑ አባስ ይፈስሩ ምን ይላሉ? واعلم እወቁ أن الله يحول بين المرء በሰውየውና በቀልቡ መካከል ግርዶሽ ያደርጋል። ይሄ ማለት ምንድነው? ሰውየው ለመጨረሻ አካባቢ እንኳን የሆነ ወንጀል ሊሰራ ሲያስብ አላህ ያንን ወንጀል እንዳይሰራ ብዙ እንቅፋት ያደርግበትና ሳይሰራው መልካምን ስራ እየሰራ በተቃራኒው እየሰራ ኸይር እየሰራ እንዲሞት ያደርገዋል። ለምን? احفظ الله يحفظك وحفظ خاتمتك تكون خاتمتك حسنة احفظ الله يحفظ الله قلبك قلبهن كتلاዩ አጥማሚ ከሆኑ ሹብሃት المضلة والشهوات እንዲሁም መጥፎ ስሜቶች ከሸህዋት አላህ ስብሓነሁ ወተዓላ ይጠብቅሃል ማለት ነው። احفظ الله يحفظك سيحفظ الله عليك قلبك وسيحفظ الله عليك أمرك وسيحفظ الله قلبك من فتنة الشهوات المحرمة فكم من رجل يسهل عليه أن يقترف من الشهوات المحرمة ما استطاع أن يمسك نفسه ስንትና ስንት ሰው አለ በሸህዋ የተፈተነ ማለት ሸህዋ ላይ በሚሆንበት ጊዜ እኔ አልችልም ብሎ ነፍሱ ደካማ የምትሆንበት አለ። ራሱን መቆጣጠር የሚሳነው አለ። ለምን? የአላህ ጥበቃ እሱ ጋር የለማ። احفظ الله يحفظك አንተ በዛ መጥፎ ለምሳሌ ቅድም የጠቀስነው ነገር አለ። ያ ጉላም ያ ወጣት የአጎቱን ልጅ ማለት ነው ለረጅም ጊዜ ሲመኛት የነበረችው ከዛ ተቸግራ ሲጠይቃት ነበር እምቢ አለች። ተቸግራ ይሄን ያህል ዲርሃም ስጠኝ ስትለው አበድረኝ ስትለው ምንድነው ያለው? ችግር የለውም ብቻ ግን ስጠይቅሽ የነበረው መርሃባ ካልሽኝ ነው። እሺ አለችው። ችግር መጥፎ ነው። ካደል ፈቅሩ አን የኩነ ኩፍራ ይላል። ድህነት ኩፍር ሊሆን ቃጣ ወይም ደግሞ በቃ ቀረበ ማለት ነው። ራሷን በጣም የምትጠብቅ ንጹህ ሴት ናት፣ ጥቡቅ ናት። ነገር ግን ችግር ምን አደረጋት? እዚህ ወጣት ላይ ጣላት። ይህ ወጣት ግን እዛ ሰዓት ላይ ኢተቂላህ በሚባልበት ሰዓት ራሱን ሊቆጣጠር የቻለው መጀመሪያ የሰራቸው በድብቅ መልካም ስራዎች አሉ። እንዲሁ ዝም ብለው አይደለም የመጣው። እንዲሁ ዝም ብሎ የሆነ ነገር መጥቶ ተቋም የሚባለው ነገር ራሱ ሊቆጣጠረው አልቻለም። ስለዚህ በመልካሙ ጊዜ ተዓረፍ ኢለላህ ፊ الرخاء يعرفك في الشدة እንግዲህ አላህ Subhanahu Wa Ta'ala በብዙ መልኩ ጥበቃ ያደርጋል። ያው ከሰዓት አንፃር ያው ሰዓት ጨርሳል ስላሉ ሁለት ነጥቦችን ብቻ ኢንሻአላህ አነሳለሁ። ያ ምንድነው? አላህ ገንዘብን ይጠብቅልሃል፣ ንግድህን ይጠብቅልሃል። በትክክል አላህን ህግጋቶችን በመጠበቅበት ሰዓት ማለት ነው። መኪናህን ይጠብቅልሃል። የምትጓዝበት ጉዞ ላይ የሄድክ ሳለ መኪና ላይ አደጋ እንዳይደርስ አላህ Subhanahu Wa Ta'ala ጥበቃ ያደርጋል። ገንዘብን እንዴት ይጠብቃል ለሚለው አንድ ታሪክ፣ ይሄም ብዙዎቻችሁ የምታውቁት ታሪክ። ያ ምንድነው? አንድ ሰው ከሆነ ሰው ገንዘብ ይበደርና ያው ረጅም ኪሎ ሜትር አቋርጦ ይሄዳል በመርከብ ማለት ነው። ከዛ በሆነ ጉዳይ መመለስ አልቻለም። በዚህ ቀን እመልሳለሁ ብሎ ነበረ። ብዙ ሐጃዎች ገጠሙት፣ መመለስ አልቻለም። ገንዘቡን ግን ለመመለስ ቃል በገባበት ቀጠሮ መሰረት ምን አደረገ? በአንድ እንጨት ማለት ነው ከፍሎ ሲያበቃ እዛ ውስጥ ደብዳቤውን ጽፎ ብሩን አስቀምጦ ባህር ውስጥ ከተተው ማለት ነው። ባህር ውስጥ ከተተው ማለት ነው። ይህንን ገንዘብ አላህ ጠብቆ ለባለቤቱ እንዲያደርስ ዱዓ አደረገ።
ያ ሰው አበዳሪው ደግሞ በዛን ሰዓት የሆነ ማገዶ ለመልቀም ወደ ባህር ዳርቻ በሚሄድበት ጊዜ ያንን እንጨት ወይም ጉቶ ነገር አገኘና ወስዶ ቤቱ ልክ ሲፈልጠው በመሃሉ ደብዳቤውና ብሩን አገኘ ማለት ነው። ምን ይላል? هذا المال من فلان ابن فلان إلى فلان ابن فلان هذه أمانتك التي أودعتني قد أرجعتها إليك ወደ አንተ መልሼልሃለሁ واستودعتها አላህን እንዲጠብቅልኝ ዱዓ አድርጌያለሁ። እንግዲህ ያ ማዕበል እያላተመ ሰውየው ጋር እንዲደርስ አደረገ። احفظ الله يحفظك አላህን ጠብቅ፣ ህግጋቶችን ወሰኖችን ጠብቅ፣ አላህ ይጠብቅሃል። ሐታ ከተለያዩ አሁን ሰዓት ምን ሰማቸው በጣም መጥፎ ነገሮች አሉ። ሰዎች ሲሕር ላይ እየሰሩ ነው እና ሲሕር እንዳይሰራብህ ከፈለግ የአላህ ስብሓነሁ ወተዓላ ህግጋቶችን ጠብቅ። ጠዋት ስትወጣ አዝካር ሰባህ ወልመሳን አድርግ ቢኢዝኒላህ በአላህ ፍቃድ። ምንም አይነት ሲሕርም ሌላም ነገር ጥንቆላ ምንም አይጎዳህም ማለት ነው። ኢዛ ኸረጅተ ሚን በይቲክ ከቤተ ስትወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ይህንን ዱዓ ካደረግ ምን ይላል? የቁሉ ሸይጣን ሊሸይጣኒን አኸር ሸይጣን ለሌላኛው ሸይጣን ምን ይለዋል? ሊወሰውሰው ሲቃረብ ፈማ ባሉከ ቢረጁሊን ቀድ ሁዲየ ወውቅየ ይሄ ሰው እኮ ተመርቷል ተጠብቋል፣ ወኩፍያ ከአላህ ብቃትን አግኝቷልና ጫፉን ልደርስበት አችልም ተመለስ ይለዋል ማለት ነው። እና ከዛሊክ በቤተሰብህ ትጠበቃለህ ማለት ነው። ቤተሰብህን አላህ ይጠብቅልሃል። ልጆችህን አላህ ስብሓነሁ ወተዓላ ይጠብቅሃል ማለት ነው። አንተ በምትሰራው ዛሬ በምትሰራው መልካም ስራ ልጅህ የልጅ ልጅ ይጠበቃል ማለት ነው። ለዚህም ነው ሰዒድ ኢብኑ ሙሰይብ ምን ይላሉ ለልጃቸው ኢኒ ለአዚዱ ፊ ሰላህ እኔ ሰላት ላይ ጨመር እያደረኩ ሰግዳለሁ። ረጃ አን ትሕፈዝ አንተ ነገ እንድትጠበቅ ማለት ነው። አንተ እንድትጠበቅ በሚል ከዛ በኋላ ሱረቱል ካህፍ ላይ ያለውን የቁርአን አያ ቀሩ። ወካነ አቡሁማ ሷሊሐ አባታቸው ሳሊሕ ነበር። ሱረቱል ካህፍ ላይ የምታውቁት ነው ታሪኩን። አባታቸው ሳሊሕ ስለሆነ የውርስ ማለት ነው በሰላም ተጠብቆ ከግድግዳው ስር የቀበረላቸው ለልጆቹ ደረሰ ማለት ነው። የደረሰው በምን የተነሳ ነው? አባታቸው ሷሊሕ ስለሆነ ማለት ነው። እና አንተ በምትሰራው ስራ ሐታ ምን አሉ ኢብኑ አባስ ኢነ ረጁለ ለዩሕፈዙ ፊ ዓቂቢሂ ወዓቂቢ ዓቂቢሂ አንድ ሰው ይጠበቃል፣ ልጆቹ ይጠበቁለታል፣ የልጅ ልጆቹ ይጠበቅለታል። እሱ መልካም ጻድቅ በመሆኑ የተነሳ ማለት ነው። እንግዲህ ነስአሉላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ በየትኛው ሁኔታ ላይ ሆነን እንዲጠብቀን እንማጸነዋለን። ቆመንም ተኝተንም በየትኛውም ሁኔታ አላህ ሱብሓነሁ ወተዓላ እንጠይቀዋለን። አላሁመ አዕዝና ቢጣዓቲክ اللهم أعزنا بطاعتك ولا تضلنا بمعصيتك اللهم أعزنا بطاعتك ولا تضلنا بمعصيتك اللهم اجعلنا لك من العابدين اللهم اجعلنا لك من العابدين اللهم اجعلنا لك من الذاكرين اللهم اجعلنا لك من المخلصين يا سميع الدعاء يا رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.